መሪያ ጉዳይ ቢሆን የሩሲያው አሊባባ ኢትዮጵያ ገባ። እሺ አይባባ ባለ ማምጣት ወድ አይባባ የሩሲያው አሊባባ በግጥም ነው እቺን መረጃ መናቀርበው። እስኪ እንዴ አሻገርከው? አዎ ቤት ባይመታም ዋይልድ ቤሪስ ይባላል የሩሲያው አሊባባ። ዋይልድ ቤሪስ አዎ ዋይልድ ኮፊ ከሚለው ጋር ኩባንያ ነው አይደለም ይሄ የኛው ነው። ዋይልድ ቤሪስ ነው ያባቱ ስም ቤሪስ ነው ኮፊ አይደለም። ዋይልድ ቤሪስ እንግዲህ 11ኛው ሀገር ነው የምትሆነው ኢትዮጵያ ዋይልድ ቤሪስ የሚጀመርባት በአፍሪካ የመጀመሪያዋ ሆና ማለት ነው። ከዚህ በፊት ያው ሩሲያ መገኛው ነው እነ ቤላሩስ እነ ጆርጂያ ኡዝቤኪስታን ቻይና ሳይቀር አለ ፐርፎርም ያደረጋ ይሰራ ነበር እዛ ላይና ዩኤኢም እንደዚሁ የሚሰራበት ቦታ ነበረ። ሶ ሻጮችንና ገዢዎችን የሚያገናኝ አይነት ፕላትፎርም ነው ያው እንደ አሊባባው አይነት ሆኖ ማለት ነው። ግን ደግሞ ይሄ ሰፋ ባለው በተለይ ኤክስፖርተሮችን ትኩረት ያደረገን የተባለው ለምሳሌ እኛ ቡና ጨርቃ ጨርቅ የቆዳ እቃዎችን መለዋወጫዎችን መዋቢያዎችን የቤት ማስጌጫዎችን እንደዚሁ በመጀመሪያው ዙር ላይ ለግዢ የሚገቡ ምርቶች ናቸው የሚሆኑት ከኢትዮጵያውያን ዘንድና ኤክስፖርት የሚያደርጉ ሰዎች በተለይ ከገዢዎች ጋር ለመገናኘት ቀለል ይልላቸዋል። 11 ሀገራት ላይ ስለሚሰራ የ11 ሀገር ውስጥ ያሉ ገዢዎች እንደዚሁ የማግኘት ነገሮችም ይኖራል ማለት ነው። ከዚህ ይሄ ፕላትፎርሙን ከማመቻቸት በተጨማሪ ዋይልድ ቤሪዎች ከኢትዮጵያ ፖስታ ጋርም እንደዚሁ ስምምነት ያደርጋሉ። ምክንያቱም ከዚህ የሚላኩ ምርቶች በኢትዮጵያ ፖስታ በኩል በትንንሽ እንትን ሲሆኑ ብዛት ሲሆኑ በኢትዮጵያ ፖስታ በኩልም እንዲላኩ የማድረግ ነገር ይኖራል ተብሎ ነው የሚታመነው። ሶ ለመጀመሪያ ጊዜ ዋይልድ ቤሪስ የአፍሪካ የመጀመሪያ ቢሮውን ኢትዮጵያ ውስጥ ከፍቷል። ኢትዮጵያ ደግሞ 11ኛዋ አገር ሆና ተቀብላለች ይሄንን የተባለው። ስለዚህ በተለይ ሻጮች ይሄንን እድል መጠቀም ይችላሉ ዋይልድ ቤሪስ ላይ ገብተው እነዚህን ቅድም የጠቀስናቸውን ምርቶች እነ ቡና እነ ጨርቃ ጨርቅ እነ ቆዳ እነ መለዋወጫ እና መዋቢያዎችን የቤት ማስጌጫ ጨምሮ ለመላክ ይችላሉ። ምርቶቻቸውን ፎቶውን ዋጋውን እያደረጉ ምን ያህል ብዛት ነው ኦርደር ማድረግ የሚቻለው የሚለውን እዛ ላይ እያደረጉ ከነዚህ ከ11 ሀገራት የተውጣጡ ገዢዎችን ማግኘት እንደሚችሉም ነው የተነገረው ነው መልክ ሳይፍሻ። ዋይልድ ቤሪስ እያየሁት ነው ሎጎውን እያየሁት ነው። ፒንክ ነገር ይበዛዋል። ፒንኪሽ ነገር ነው ፐርፕሊሽ ፒንኪሽ ፐርፕል እና ፒንክ አንድ ላይ ፐርፕል ካፌን የመምሰል ነገር ዛሬ ከካፌ ጋር ከኮፊ ጋር ሆኗል ጉዳይ። ዋይ እንደዛ ቢባል አሪፍ ነበር እውነት ፐርፕል ካፌ። በነገራችን ላይ ለኢትዮጵያውያንም አሪፍ ነው። እንዲ ዓለም አቀፍ ላይ ያሉ ቅድም ያልናቸው ሀገራት ላይ ሩሲያን ጨምሮ ያሉ ሻጮችንም አይተን እኛ የምንገዛበት ፕላትፎርም ይሆናል ዋይልድ ቤሪስ። ገንዘቡን ስታዩ መጨረሻ ላይ ጠራሹ ገንዘብ በጣም ትልቅ ነው በግብይቱ ላይ በግብይቱ ወቅት ከፍተኛ ሚሊዮኖች የሚንቀሳቀስበት ነው ዋይልድ ቤሪስ። ሶ ከፍተኛ ሚሊዮኖች የሚንቀሳቀስበት ነው በተለይ በዶላር ብዙ ሰዎች የሚገበያዩበት ፕላትፎርም ስለሆነ ቅድም እንደተባለው አሁን ከ11 ሀገራት ላይ የተውጣጡ ገዢዎችና ሻጮች ያሉበት ነው። ስለዚህ ወደ 73.3 ቢሊዮን ዶላር ግብይት ፈጽሟል በ2025 ብቻ ባሳለፍነው የፈረንጆቹ አመት። ምን 73.3 ቢሊዮን ዶላር ሊሬ አይደለም። በጣም ትልቅ ተቋም ነው። አዎ በጣም ትልቅ ነው። ምናልባት የዋይልድ ቤሪስ ስራ በኢትዮጵያ መጀመር በተጨማሪ ይዞልን የሚመጣው ጥሩ ነገር ምንድነው የሚለውን የስራ ፈጠራ ይኖራል። መካከለኛና አነስተኛ አምራቾች እዛ ላይ ይሳተፋሉ። ገበያ ፍለጋ ብዙ ጊዜ ያመረትከው ነገር መሸጥ አለበት። ስለዚህ ዓለም አቀፍ ገበያ ላይ ነው ልንወጣ የምንችለው። 11 ሀገራት ውስጥ ነው ሊታይ የሚችለው ምርታችን ማለት ነው። ስለዚህ የመጀመሪያ የሚሆነው የስራ ፈጠራ ገዥንና ሻጭን ማገናኘት ከፍ ያለ ነገር ይኖራል። ከዛ አልፎ ደግሞ ዓለም አቀፍ ልምምዶችም የልምድ ልውውጦችም ይኖሩበታል። ከዛ ገዢዎች ኢትዮጵያ ውስጥ ያሉ ገዢዎች ደግሞ ኢንተርናሽናል ማርኬት አይደለ እንግዲህ የሚፈልገውን ነገር ደግሞ ከሌላ ሀገር ለመግዛት እንድችልም እድሉን ሊያመቻችልኛል። የውጭ ምንዛሪ ምናልባት ያስመጣል ኦፍ ኮርስ ያው እኛም ስንልክ ስናረግ አፕሊኬሽኑን የጫንኩት ነው። አወረድከው ምን ልትሸጠኝ ነው አስማምታ እስኪ አንቺም አታወጭም እንጂ መጀመሪያ የመጣው የሩሲያ ባንዲራ እንትኑን ራሱ ስታወርደው መጀመሪያ ቋንቋ በሩሲያ ቋንቋ ነው። ከዛ በኋላ ነው ወደ እንግሊዝኛ ቀይረህ ምናምን እንትን የምትጠቀመው ያው ሩሲያ ስለሆነ ባለቤትነቱ ማለት ነው።
እስኪ ከፑቲን ጋር ደግሞ ልወዳጅ እስቲ ዓለም አቀፍ ወዳጅነታችንን ዓለም አቀፍ እናርገው። እስኪ ጋሽ ፑቲን ምን እስኪ ያው አውርቼዋለሁ ምን አለ የሚለውን በዛው ለማየት ይጠቅመናል። እኔ አንድ ቆንጆ ጃምፕ ሱት ነገር አይቻለሁ። ተይ እንጂ የሚሸጥ ነገር አዎ ቆንጆ የሚሸጥ ጃምፕ ሱት ነገር ግን እንዳለ ሩሲያኛ ነው። አሁን ስልመርጥ ራሱ እንዴት ነው የሚሆነው? በሩሲያ ለማድ ቋንቋ ቀደም ባህልን እንለማመድ አልተባባል ቀደም አዎ እኔ ለምንድን ነው መጀመሪያ ጎማ ያመጣልኝ? አየ ጎማ ፈላጊ ነው ማለት ነው። ምንድነው አረጀሽ ጎማ የልቤን ከዛውጪ ያው አየሽ ምን መጣለ የልቤን ያቃልና እንግዲህ የስቴክ መስሪያ ማሽን የመጥበሻ አንቺ ምጥብሽኝ አንሶ ደሞ በዚህ እንጣበስ እንጥበስ 444 ዋጋው ግን በምንድን የተቀመጠው? በዶላር ነው የተቀመጠው? በፓውንድ ነው። ይሄ እንግዲህ በረንዳ ላይ ስቴክ መስሪያ የለም መጥበሻ ምናምን እሱ 940 ዩሮ የነበረው አይነት ነገር ነው። ጉድ ፕራይስ ተብሎ 444 ይላል። ዩሮ ነው። አዎ ስለዚህ አሁን ይሄንን ነገር እዚህ እንኳን ማግኘት ማንችላቸውን ነገር መግዛት ከፈለግን ኦርደር አድርገን እዚህ ጋር ገዝተን ብለን በፖስታ ይመጣልናል ማለት ነው። አሁን ለምሳሌ ይሄ እዚህ ጋር የምታዩት የመጥበሻ ማጽያ አውይሽው እንዲህ ነገር ብዙም አይገባኝም። የዝገት መጥበሻችሁ ዝገት ሲያጋጥመው የሆነ ነገር ረሽታችሁ ማስለቀቂያ ነገር ነው 25 ዩሮ ነው። 49 የነበረው 25 እንዴት ነው? እንደኛ ሀገር ቅናሽ ነው ወይስ ይሄ ታማኝ ነው? እኔ እንጃ። ታውቂያለሽ የኛ ሀገር ታላቅ ቅናሽ አሁን ቀረ እንጂ 500 ብር የነበረው ጫማ በልዩ ቅናሽ 600 ብር ማለት ጭማሪ አድርገው በቀይ ነው ኤክስ የሚደረገውና አንቺ የሚመስልሽ 2000 የነበረው ነው የሚለው ለካ 500 ጨምሯታል 6 የነበረው ነው 7 የሚባለው ማለት ነውና የነሱ ግን እውነተኛ አልጎሪዝማችንን ያያሉ ምናልባት ዌል ኦፍ ኮርስ አሁን እንትን ኦንላይን ማርኬቶች በደንብ ሰርች አድርገውን አልጎሪዝምህን ምናምን ያያላል። ለምሳሌ አሁን አንተ ጋር የመጡት ኮሚዲቲዎችን ሳይ ጎማ ይሄ መጥበሻ ከምግብ ጋር የተያያዙ ናቸው። የወል ልጅ አባት እንደሆነ ቋቋል። የኔ ጫማ ቱታ ልብስ መጥቷል። እኔ ጋር ልብስ መጣል አንድ ቱታ መጣ። ይሄ ድሮ በመቀመበት ዘመን የምጠቀመው ቱታ ነበርና ሰፋ ያለ ዋይልድ ቤሪስ ጫት እንዳቆምኩ አያውቅም። በዚህ ዘመን ይሄን ቱታ ይላከልኝ። ይሄን ቱታ አውቀዋለሁ ድሮና ስንት ነው ቱታ? 47 ፓውንድ ነው። የሩሲያ ነው። እስኪናጣ ፒ ነገር ነች እኔ ጋርም ትታየኝ። እንደ ፒ ነገር ነች። የሩሲያ ገንዘብ ከሆነ የዩሮ ከሆነ ውድ ነው። ዩሮ ከሆነ ውድ ነው። አዎ በሩሲያ ገንዘብ ከሆነ የምንገበያየው እሱን በዕለታዊው የኢትዮጵያ ግብይት ማወቅ ያስፈልጋል። እያሸሞረኝ ነው ዋይልድ ቤሪስ። ምን አለሽ ደግሞ? እንትን ሚዛን አመጣልኝ። የቤት ከምታስቀምጥበት ራስን የምትመዝንበት ሰሞኑን ስለበላሽ ከበዓል ጋር አያይዘው። አይ ፑቲን ያውቃሉ እኮ እቺ በግ ተጫወተችብኝ። ፑቲን ጋር ደረሰ። ጥሩ ቃላቸው በነገራችን ላይ በጣም ጥሩ ነው። በተለይ ዋጋው አይ ቲንክ የሩሲያ ይመስለኛል። እስቲ ሂሳቡን እንስራውና ምልክቷ እንደ ዩሮም ትመስላለች፣ ግን ደግሞ ቃውን ላየው በዩሮ በዛ ዋጋ ውድ ነው ሊሆን የሚችለው የሩሲያ ገንዘብ ነው ሊሆን ይችላል። በጣም አሪፍ ቃላቸው። እንደ ፍላጎት እንደ ስሜታችሁ ካታጎሪ ውስጥ ገብታችሁ መምረጥ ትችላላችሁ። ዋይልድ ቤሪስ እንግዲህ ከጀርባ እንደምታዩት ነው። አዎ የሩሲያ ነው። የሩሲያ ነው። ሩብል ነው። ራሽያን ሩብል። ሩብል ኦኬ። ሩብል ነው። ሩብል ነው። $1 ወደ 75 ሩብል ነው። እንደዛ ከሆነ ርካሽ ነው። ደህና ነው። 2 ብር 1 ሩብል 2 ብር ከ6 የኢትዮጵያ ብር ማለት ነው። ስለዚህ ቅድም ያየነው 400 ሩብል 800 ብር ማለት ነው በሁለት ስናበዛው። አረዚው ላይ ሳያልቅ ዘጂ ቶሎ እንዴት ነው ነገር? ስለዚህ ሙሉ መረጃውን ማየት ይችላልላችሁ። የሩሲያው አሊባባ ኢትዮጵያ ገባ የሚለውን ዜና እንዴት አገኛችሁት? ከኔ ሳሙን የነገርናችሁ ደግሞ ስፖንሰሮቻችን ተዝናኑ እያሏችሁ ነው። በኢትዮ ኤፍኤም 107.8 ላይ በድምጽ አለን። በምስል ደግሞ በሰይፉ ኦኒቤስና ሰይፉ ሾው አጠቃላይ ወደ 3.5 ሚሊዮን ሰብስክራይበር ስላለው ባላችሁበት ይሄን ልዩ የመዝናኛ ዝግጅት እንድትከታተሉ በአክብሮት እንጋብዛችኋለን። በፌስቡክ አለን፣ በቲክቶክ አለን፣ ባለው አማራጭ ሁሉ ይሄን ፊት ታያላችሁ። እንኳን ደስ አለሽ። $50 አሁን በእለቱ ምንዛሬ ነው የሚገባው።
ምንዛሬው ጋር ደግሞ ስንሄድ አይ በዚች $50 እንግዲህ ከዚህ ከዋይልድ ቤሪስ አንድ ነገር እንድታይዥልኝ ፈልጋለሁ ለወደፊት የትዳሪ አጋር ስለምትሆኚ ድስት ቢሆን እመርጣለሁ ብሏል። እንዴ ለበጋ እንዴ ያለው ለድስት አርጎታል መስሪያው ቅድም አንድ ተመልካቻችን ኦክሲጂን ለእናቴ ብሎ ነበረ።